የዓለምን የኢኮኖሚ የደም ስር በቁጥጥሩ ስር ያደረገውና ለዘመናት የሀያላን ሀገራት የፍላጎት መጋደያ ሆኖ የቆየው የሆርሙዝ ሰርጥ ዛሬ በአዲስ ስትራቴጂካዊ ለውጥ ውስጥ መግባቱ ተረጋግጧል። ይህንኑ አስመልክቶም አያቶላህ ሰይድ ሙጅተባ ኻሜኒ ቁርጥ ያለ መግለጫ ሰጥተዋል። በዚህም ኢራን በዚህ ወሳኝ የውሃ መስመር ላይ ያላትን የቆየ አቋም በመቀየር አዲስ ምዕራፍ መከፈቱን ያበሰሩ ሲሆን ይህም በቀጠናው ላይ የነበረውን የምዕራባውያንን የበላይነት በቀጥታ የሚገዳደር ሆኖ ተገኝቷል ተብሏል። በየካቲት ወር በአሜሪካና በእስራኤል የተሰነዘረውን ወታደራዊ ትንኮሳ ተከትሎ የመጣው ይህ ውሳኔ ኢራን ከእንግዲህ ለጥቃቶች የምትሰጠው ምላሽ በዲፕሎማሲያዊ መግለጫዎች ብቻ ሳይሆን መሬት ላይ በሚተረጎሙ አዳዲስ የባህር ላይ አስተዳደር ህጎችና ጥብቅ ቁጥጥሮች መሆኑን ያስታወቀ ነው። ይህ እርምጃ የዓለምን የነዳጅ ፍሰትና የጂኦፖለቲካ ሚዛን ሊቀይር የሚችልበትን እድል እንዲሁም የኢራንን ብሔራዊ ሉዓላዊነት እንዴት በአዲስ ከፍታ ላይ ሊያስቀምጥ ይችላል የተባለለትን መንገድ በዚህ ዘገባችን በዝርዝር እንመለከተዋለን። ይህ አዲሱ የሆርሙዝ ሰርጥ አስተዳደር ደንብ ከወታደራዊ ጡንቻ ባለፈ ኢራን በቀጠናው ላይ የራሷን አዲስ የህግ ስርዓት ለመዘርጋት ያላትን ጽኑ ፍላጎት የሚያንጸባርቅ ነው። ሙጅተባ ያስተላለፉት መልእክት ታሪካዊውን የጸረ ቀኝ ግዛት ትግል ከአሁኑ ዘመናዊ የቴክኖሎጂ የበላይነት ጋር በማገናኘት የፋርስ ባህረ ሰላጤን ከባዕዳን ጣልቃ ገብነት ሙሉ በሙሉ ነጻ የመውጣት ራዕይን የሰነቀ ነው ተብሏል። ከ90 ሚሊዮን በላይ የሚሆኑ ኢራናውያን የታጠቁት ብሔራዊ ወኔና ሀገሪቱ ያስመዘገበቻቸው የላቁ ሳይንሳዊ ግኝቶች ይህንን አዲስ ስትራቴጂ ተግባራዊ ለማድረግ እንደ ዋነኛ ዋስትና ተወስዷል። አሜሪካ በቀጠናው ያሏት መሰረቶች ራሳቸውን እንኳን መከላከል በማይችሉበት ደረጃ ላይ መሆናቸውን ያስታወቁት ሙጅተባ ኢራን ለጎረቤቶቿ የምታቀርበው የጋራ ደህንነት አማራጭና በባዕዳን ላይ የምትጥለው ማዕቀፍ ቀጣዩን ዓለም አቀፋዊ ስርዓት የሚወስን ክስተት ሆኗል። በዚህ በዛሬው ፕሮግራማችን አዲሱ የሰርጡን ህግ ምንነትን፣ የምዕራባውያን ሀገራት ጣፋንታን እና የቀጠናውን ቀጣይ ተስፋ በሚመለከት የቀረቡትን ነጥቦች አንድ በአንድ እንፈትሻለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አያቶላህ ሰይድ ሙጅተባ ኻሜኒ ባስተላለፉት መልእክት ለሆርሙዝ ሰርጥ አዲስ ስትራቴጂ ማውጣታቸውን በይፋ አስታውቀዋል። አያቶላህ ይህንን ለውጥ አዲስ ምዕራፍ ወይም ኒው ቻፕተር ሲሉ የጠሩት ሲሆን በቀጠናው ላይ የነበረው የቆየ የኃይል ሚዛን ሙሉ በሙሉ መቀየሩን የሚያበስር መመሪያ ተደርጎ ተወስዷል። በመልእክታቸው መሰረት ኢራን ከእንግዲህ በሰርጡ ላይ የሚደረጉ እንቅስቃሴዎችን በራሷ አዳዲስ ህጋዊ ደንቦች በቋሚነት እንደምትመራና የውጭ ኃይሎችን ጣልቃ ገብነት እንደማትታገስ አረጋግጠዋል። ይህ ለውጥ በቀጠናው የሚገኙ የባዕዳን ጦር ሰፈሮችና መርከቦች ላይ ከፍተኛ ጫና የሚፈጥር ሲሆን የኢራንን ብሔራዊ ደህንነት ለማስጠበቅ የተነደፈ አዲስ አስተዳደራዊ ቀመር ነው ተብሏል። አያቶላህ ሰይድ ሙጅተባ ኻሜኒ አዲስ ስትራቴጂ ማውጣታቸውን ያስታወቁት ዛሬ በፈረንጆቹ ሚያዝያ 30 ቀን በሚከበረው ታሪካዊው የፋርስ ባህረ ሰላጤ ቀን ነው። ይህ በዓል ኢራን እንደ አውሮፓውያን አቆጣጠር በ1622 በደቡባዊ የባህር ዳርቻዋ ላይ የነበረውን የፖርቹጋል የቀኝ ግዛት ወረራ ድል ያደረገችበትን የታሪክ መታሰቢያ የምታከብርበት ትልቅ ብሔራዊ ቀን ነው። አያቶላህ በዚህ ዕለት ያስተላለፉት መልእክት ከ2 ወራት በፊት በአሜሪካና በእስራኤል የተሰነዘረውን ወታደራዊ ጥቃት ተከትሎ የመጣ ነው። አዲሱ ምዕራፍ ለስትራቴጂካዊው የውሃ መስመር አዲስ ህጋዊ ደንቦችን ይዞ መምጣቱን ሙጅተባ በይፋ ያወጁ ሲሆን ይህም የኢራንን ሉዓላዊነት የሚያረጋግጥ እንደሆነ ተነግሯል። ኢራን ከእንግዲህ በሰርጡ ላይ የሚደረጉ እንቅስቃሴዎችን በራሷ አዳዲስ የአስተዳደር ደንቦች እንደምትመራና የውጭ ኃይሎችን ጣልቃ ገብነት እንደማትታገስ አረጋግጣለች። ይህ አዲሱ ስትራቴጂ በዋነኝነት ያነጣጠረው በሆርሙዝ ሰርጥ በኩል በሚያልፉና ከአጥቂ ሀገራት ጋር ግንኙነት ባላቸው የንግድና የወታደራዊ መርከቦች ላይ መሆኑ በመልእክቱ ተመልክቷል። ሙጅተባ በግልጽ እንደተናገሩት በኢራን ላይ ጥቃት ከሰነዘሩት ከአሜሪካና እስራኤል ጋር ትብብር ያላቸው አካላት የውሃ መስመሩን የመጠቀም መብታቸው በአዲሱ ህግ ሙሉ በሙሉ ይገደባል። ይህ እርምጃ ዓለም አቀፉን የነዳጅና የንግድ እንቅስቃሴ ሊያናጋ የሚችል ቢሆንም ኢራን ግን ይህንን የምታደርገው ራሷን ለመከላከልና ቀጠናዊ ክብሯን ለማስመለስ እንደሆነ ገልጸዋል። የሰርጡ አስተዳደር ወደ ኢራን እጅ ሙሉ በሙሉ ተዘውሯል መባሉ ለዘመናት በምዕራባውያን ቁጥጥር ስር የነበረውን የባህር ላይ የበላይነት የሚፈታተንና አዲስ የታሪክ ምዕራፍ የሚከፍት እንደሆነም ተመላክቷል። በመሆኑም አዲሱ ስትራቴጂ የፖለቲካ መግለጫ ብቻ ሳይሆን በተግባር መሬት ላይ መተርጎም የጀመረ የባህር ላይ ቁጥጥር መሆኑን ሙጅተባ አጽንኦት ሰጥተውበታል። የውሃ መስመሩ ኢላማ የተደረገ ዝግ የማድረግ እርምጃ የተወሰደበት ሲሆን ይህም የአጥቂ ሀገራትን የኢኮኖሚና የወታደራዊ እንቅስቃሴ ለመግታት ያለመ መሆኑ ተገልጿል። ኢራን ለዚህ ውሳኔዋ ተግባራዊነት ሁሉንም የባህር ላይ አቅሞቿን እንደምትጠቀምና ማንኛውንም አይነት ዓለም አቀፍ ጫና
ጫና ለመቋቋም ዝግጁ መሆኗን አስታውቀዋል። ከዚህ ባሻገር ባለፉት 60 ቀናት ውስጥ የኢራን የባህር ኃይል ያሳየው ንቃትና ጥንካሬ ለአዲሱ አስተዳደራዊ ሕግ መተግበር እንደ መሰረት ተደርጎ በመልእክቱ ተጠቅሷል። አያቶላ ሙጅታባ የሰራዊቱንና የአብዮታዊ ዘቡን ጀግንነት በማድነቅ ኢራን አሁን ላይ ማንኛውንም አይነት ወታደራዊ ትንኮሳ የመመከት ብቃት እንዳላት አስገንዝበዋል። ይህ ንቃት በቀጠናው የሚገኙ ሌሎች ሀገራትም በአሜሪካ ጥላ ስር ከመሆን ይልቅ የራሳቸውን ደህንነት ለማስጠበቅ እንዲነሳሱ የሚያደርግ ተአምራዊ መነቃቃት ተብሎ ተገልጿል። በተለይም በ40 ቀናቱ ጦርነት ወቅት የአሜሪካ መሰረቶች በሚሳኤልና በድሮን መመታታቸው የምዕራባውያን ኃይል ባዶ መሆኑን በተግባር ያሳየ ክስተት እንደሆነ ተጠቅሷል። በመሆኑም አዲሱ ስትራቴጂ የኢራንን ወታደራዊ የበላይነት በባህር ላይ በማረጋገጥ ባዕዳን ኃይሎች በቀጠናው ውስጥ ያላቸውን ተሰሚነት ወደ ታች ዝቅ የሚያደርግ ስልታዊ እንቅስቃሴ እንደሆነ ተጠቁሟል። የባህር ኃይሉ ያሳየው ጠንካራነትና ንቃት በቀጠናው ለሚገኙ ህዝቦች አዲስ የድፍረት ምንጭ ሆኗል ተብሎ በሰፊው የተተነተነ ሲሆን ይህም የቀድሞውን የፍርሃት ባህል እንደሰበረ ተነግሯል። ሙጅታባ የፋርስ ባሕረ ሰላጤን የማንነታችንና የስልጣኔያችን አካል ሲሉ የገለጹት ኢራን በቀጠናው ላይ ያላትን ጥልቅና ታሪካዊ ትስስር ለማጉላት ካላቸው ፍላጎት በመነሳት እንደሆነም ተመላክቷል። የፖርቹጋል የሆላንድና የእንግሊዝ ቅኝ ገዢዎችን በማባረር ረገድ የተመዘገቡት ድሎች ኢራን ለባህር ዳርቻዎቿ ነጻነት የከፈለችውን ከፍተኛ መስዋዕትነት የሚያስታውሱ መሆናቸውን ገልጸዋል። ይህ ታሪካዊ መነሻ አዲሱን የሆርሙዝ ሰርጥ አስተዳደር ህጋዊና ታሪካዊ ተቀባይነት እንዲኖረው የሚያደርግ መሆኑን በመልእክታቸው ውስጥ በዝርዝር አስፍረዋል። የአሁኑ ትግልም የዚያው የቀድሞ የጸረ ቀኝ ግዛት ትግል ቀጣይ አካል ተደርጎ የተወሰደ ሲሆን ታላቋ ሰይጣን ሲሉ የጠሯት አሜሪካም እንደቀደሙት ወራሪዎች ሽንፈት እንደሚጠብቃት ገልጸዋል። በመሆኑም አዲሱ ስልት የኢራንን ታሪካዊ ኃላፊነትና በቀጠናው ያላትን ተፈጥሯዊ የመሪነት ሚና በድጋሚ ለማረጋገጥ የመጣ መመሪያ እንደሆነ መረዳት ይቻላል ተብሏል። የፋርስ ባሕረ ሰላጤ ተወዳዳሪ የሌለው በረከት መሆኑን የጠቀሱት ሙጅታባ ይህንን ሀብት ከባዕዳን ስግብግብነት ለመጠበቅ ማንኛውንም ዋጋ ለመክፈል ቆራጥ መሆናቸውን አስታውቀዋል። በሙጅታባ መግለጫ መሰረት አሜሪካ በቀጠና ውስጥ መኖሯ ዋነኛው ያለመረጋጋት መንስኤ መሆኑንና አዲሱ ህግ ይህንን ሁኔታ እንደሚቀይረው ተነግሯል። የውጭ ኃይሎች ከሺዎች ኪሎ ሜትሮች ርቀው መጥተው በቀጠናው ጉዳይ ጣልቃ መግባታቸው ሊያበቃ እንደሚገባና ቦታቸውም ከባህሩ ግርጌ ነው ብለዋል። ይህ ንግግር ኢራን በቀጠና ውስጥ ለሚገኙ የአሜሪካ የጦር መሰረቶች ያላትን ንቀትና እነሱን የማስወገድ ጽኑ ፍላጎት በግልጽ የሚያንጸባርቅ ነው ሲል የፕሬስ ቲቪ ዘገባ አስነብበዋል። አዲሱ የሆርሙዝ ሰርጥ አስተዳደር ደንብ አሜሪካን ለምትደግፋቸው ሀገራት ደህንነትን መስጠት እንደማትችል በማረጋገጥ ቀጠናዊ ትብብርን ለማጠናከር ያለመ መሆኑ ተገልጿል። በመሆኑም አያቶላህ ብሩህ የወደፊት ጊዜ ሲሉ የገለጹት አሜሪካ በቀጠናው የሌለችበትንና የፋርስ ባሕረ ሰላጤ ሀገራት በራሳቸው የሚተዳደሩበትን አዲስ የጂኦፖለቲካዊ ስርዓት ለመዘርጋት በማለም እንደሆነ ግልጽ ነው። የአሜሪካ ጦር መሰረቶች ራሳቸውን እንኳ መከላከል እንደማይችሉ በተግባር መታየቱ ለቀጠናው ሀገራት ትልቅ ትምህርት የሰጠ ክስተት እንደሆነም በመልእክቱ ተጠቅሷል። ለአዲሱ ስትራቴጂ ስኬት የኢራን ህዝብ ያሳየው ተአምራዊ መነቃቃትና ዝግጁነት እንደ ትልቅ ብሔራዊ ሀብትና ዋስትና ተቆጥሮ በዝርዝር ተተንትኗል። ከ90 ሚሊዮን በላይ ኢራናውያን በሀገር ውስጥና በውጭ ሆነው ለሀገራቸው ማንነትና ሉዓላዊነት ለመቆም ያላቸው ጽናት ለአዲሱ ህግ መተግበር ህዝባዊ መሰረት ይሰጠዋል። በተለይም ከ30 ሚሊዮን በላይ ሰዎች ህይወታቸውን ለመስጠት መፈረማቸው ኢራን በምዕራባውያን ጫናና ዛቻ እንደማትደናገጥ ለዓለም አቀፉ ማህበረሰብ የሚያሳይ ግልጽ መልእክት ነው ብለዋል። ይህ ህዝባዊ ወኔ ከቴክኖሎጂና ከሳይንሳዊ እድገቶች ጋር ተዳምሮ ኢራን በሆርሙዝ ሰርጥ ላይ የምታደርገውን ቁጥጥር ውጤታማ የሚያደርግ ኃይል ነው። በመሆኑም አዲሱ ስትራቴጂ በወታደራዊ ኃይል ብቻ ሳይሆን በጠንካራ ህዝባዊ ድጋፍና በሀገራዊ አንድነት ላይ የተገነባ መሆኑ በጽሁፍ ውስጥ ትልቅ ትኩረት ተሰጥቶታል። ሙጅታባ ሪስሬክትድ ኢስላሚክ ኡማ ሲሉ የገለጹት ይህ የህዝብ ንቅናቄ ለስትራቴጂው የማይናወጥ የሞራልና የሰው ኃይል ድጋፍ የሚሰጥ ዋነኛው የኢራን የጥንካሬ ምንጭ እንደሆነ ለመጠቆም በማለም ነው። ኢራን ያሏት የላቁ ቴክኖሎጂዎች ከናኖና ከባዮ ቴክኖሎጂ ጀምሮ እስከ ኒውክሌርና ሚሳኤል ድረስ አዲሱን የባህር ላይ ህግ ለማስከበር እንደ መሳሪያ ያገለግላሉ። እነዚህ ዘመናዊ አቅሞች የኢራንን ብሔራዊ ሀብት የሚወክሉ በመሆናቸው ልክ እንደ ባህርና የየብስ ድንበሮች በጥብቅ እንደሚጠበቁ መሪው አጽንኦት ሰጥተዋል። አዲሱ የሆርሙዝ ሰርጥ አስተዳደር በእነዚህ ቴክኖሎጂዎች የታገዘ በመሆኑ ማንኛውንም ህገወጥ እንቅስቃሴ ወይም የጠላት ትንኮሳ በቅጽበት የመለየትና እርምጃ የመውሰድ አቅም እንዳለው ተገልጿል። ይህ የቴክኖሎጂ የበላይነት ኢራን በቀጠናው ላይ የምታደርገውን አዲስ አስተዳደር ይበልጥ ተጽዕኖ ፈጣሪና የማይቀለበስ እንዲሆን እንደሚያደርገው ይታመናል። በመሆኑም ስትራቴጂው በሳይንሳዊ ግኝቶችና በዘመናዊ የመከላከያ ስርዓቶች ላይ የተመሰረተ በመሆኑ ለቀጠናው አዲስና ዘመናዊ የደህንነት መዋቅር ይዞ መጥቷል ማለት ይቻላል። እያንዳንዱ የኢራን ዜጋ እነዚህን ሳይንሳዊ ግኝቶች እንደ ማንነቱ አካል እንዲጠብቃቸው የተገለጸ ሲሆን ይህም ለቴክኖሎጂው እድገት ያለውን ሀገራዊ ቁርጠኝነት የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። ከዚሁ ጋር ተያይዞ አዲሱ የሆርሙዝ ሰርጥ ስትራቴጂ ኢራን በቀጠናው ካሉ ጎረቤቶቿ ጋር የምትመሰርተው አዲስ የጋራ ደህንነት ዋስትና ማዕቀፍ እንደሆነም ሙጅታባ አመልክተዋል። መሪው እንዳሳ
እንዳሳሰቡት የቀጠናው ሀገራት ደህንነት ሊረጋገጥ የሚችለው ከባዕዳን በሚገዛ ወታደራዊ ድጋፍ ሳይሆን በፋርስ ባህረ ሰላጤ ሀገራት መካከል በሚኖር ቀጥተኛ ውይይትና ወንድማማቻዊ ትብብር ብቻ ነው። አዲሱ የሰርጥ አስተዳደር ደንብ የጎረቤት ሀገራትን የንግድና የኢኮኖሚ ጥቅም የማይነካ ብቻ ሳይሆን ከውጭ ኃይሎች የሚሰነዘርባቸውን የባህር ላይ ዛቻ በጋራ ለመከላከል የሚያስችል አቅም እንደሚፈጥር ተገልጿል። ኢራን በዚህ ስትራቴጂ አማካኝነት ለቀጠናው ሀገራት የምታቀርበው ጥሪ ደህንነታችሁን ለባዕዳን አሳልፋችሁ አትስጡ የሚል ሲሆን የሆርሙዝ ሰርጥን በአዲስ መልክ ማስተዳደር መጀመሯም የውጭ ኃይሎች በጎረቤቶቿ ላይ የሚያደርጉትን ወታደራዊና ፖለቲካዊ ተጽዕኖ ለመስበር ያለመ ነው። በመሆኑም ስትራቴጂው በኢራንና በጎረቤት ሀገራት መካከል አዲስ የታማኝነትና የጥምረት ምዕራፍ የሚከፍት ሲሆን በቀጠናው ያሉ ሀገራት በራሳቸው ቁጥጥር ስር ያለና ከምዕራባውያን ጣልቃ ገብነት የጸዳ የባህር ላይ ጸጥታ ስርዓት እንዲገነቡ የሚያበረታታ መልእክት መሆኑ ተመልክቷል። አዲሱ የህግ ማዕቀፍ ለቀጠናው ሀገራት ሁሉ እድገትና ምቾቶችን እንደሚያመጣና የኢኮኖሚ በረከቱንም ለህዝቦች እንደሚያካፍል ሞጅታባህ በመልእክታቸው ጠቁመዋል። ኢራን ከጎረቤቶቿ ጋር ያላትን የጋራ ዕጣ ፈንታ በማጉላት የሆርሙዝ ሰርጥ አስተዳደር ለሁሉም ወንድማማች ሀገራት ጥቅም ላይ የሚውል መሆኑን አብራርተዋል። ይህ አቀራረብ ኢራን በብቸኝነት የበላይ ለመሆን ሳይሆን ከቀጠናው ሀገራት ጋር በመተባበር የውጭ ኃይሎችን ብዝበዛ ለማስቆም ያላትን ራዕይ የሚያሳይ ነው። አዲሱ ህግ ተግባራዊ ሲሆን የባህር መስመሩ ከጦርነትና ከስጋት ቀጠናነት ወጥቶ ወደ ሰላምና የንግድ ልውውጥ ማዕከልነት እንደሚቀየር አያቶላ ሙጅታባህ ተስፋ ሰጥተዋል። በመሆኑም አዲሱ ስትራቴጂ ቀጠናዊ ትብብርን የሚያጎለብትና የውጭ ኃይሎችን ሴራ በማክሸፍ የጋራ እድገትን የሚያረጋግጥ ስልታዊ መሳሪያ ሆኖ ቀርቧል። መሪው አጽንኦት የሰጡት ኢኮኖሚክ ብሌሲንግስ በቀጠናው ያሉ ሀገራት በራሳቸው ሀብት ተጠቃሚ የሚሆኑበትን አዲስ የፍትሃዊነት ዘመን የሚጠቁም ሲሆን ይህም ከውጭ ባዕዳን ጥገኝነት ነጻ የሚያወጣ ታላቅ እድል ነው። ከዚህ ባሻገር አያቶላህ ይህ የሆርሙዝ ሰርጥ አስተዳደር የአዲሱ ቀጠናዊና ዓለም አቀፋዊ ስርዓት ግንባር ቀደም መሪ እንደሚሆን በልበ ሙሉነት ተናግረዋል። ይህ ማለት በዓለም ላይ የነበረው የአንድ ወገን የበላይነት ወይም ዩኒፖላር ወርልድ አብቅቶ አዲስና ፍትሃዊ የኃይል ስርጭት መፈጠሩን የሚያመላክት እንደሆነ ተጠቁሟል። ኢራን በዚህ አዲስ ስርዓት ውስጥ ቁልፍ ሚና የምትጫወት ሲሆን የሆርሙዝ ሰርጥ ደግሞ የዚህ ለውጥ ዋነኛ መፈተኛና ማረጋገጫ ቦታ ይሆናል። የዓለም አቀፉ ማህበረሰብ በተለይም የምዕራባውያን ኃይሎች ይህንን አዲስ እውነታ ለመቀበል ቢቸገሩም ኢራን ግን በጽናት ወደፊት እንደምትገፋ አስታውቃለች። በመሆኑም አዲሱ ስትራቴጂ ከባህር ዳርቻ ቁጥጥር ባለፈ በዓለም አቀፍ ደረጃ አዲስ የፖለቲካና የዲፕሎማሲ አቅጣጫን የሚጠቁም ታሪካዊ ክስተት ተደርጎ ሊወሰድ ይችላል። ይህ ታሪካዊ መግለጫ የወጣው በኢራን ከፍተኛ አመራር ላይ መሰረታዊ ለውጥ በተደረገበትና ቀጠናው እጅግ አስቸጋሪ በሆነ ወታደራዊ ውጥረት ውስጥ ባለበት ወቅት መሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርገዋል። አያቶላህ ሰይድ ሙጅታባህ ሐሚኒ የሀገሪቱ ከፍተኛ መሪ ሆነው የተመረጡት አባታቸው አሊ ሐሚኒ በየካቲት 28ቱ የአሜሪካ እስራኤል ጥቃት መገደላቸውን ተከትሎ መጋቢት 9 ቀን መሆኑ ይታወሳል። መሪው ወደ ስልጣን ከመጡ በኋላ ግንኙነታቸውን በጽሁፍ መግለጫዎች ብቻ ማድረጋቸው ለአዲሱ የሆርሙዝ ሰርጥ ስትራቴጂ ሚስጥራዊነትና ቁርጠኝነት ተጨማሪ ክብደት ሰጥቶታል። ምንም እንኳ ከሚያዝያ 8 ቀን ጀምሮ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ተደርጎ ቢቆይም አዲሱ ስትራቴጂ ግን ዘላቂውን የባህር ላይ ደህንነትና የመርከቦች እንቅስቃሴን አስመልክቶ የሚደረገውን ዲፕሎማሲያዊ ድርድር እንደ አንድ ዋና የመደራደሪያ ነጥብ የሚያገለግል ነው። በመሆኑም የሙጅታባህ መልእክት ከተኩስ አቁሙ ባሻገር ኢራን በቀጠናው የምትዘረጋው አዲስ የህግ ማዕቀፍ ለአካባቢው ሀገራት ዘላቂ መረጋጋትንና የኢኮኖሚ ትስስርን የሚያመጣ እንደሆነ በመጠቆም ባዕዳን ኃይሎች ግን ከሺዎች ኪሎ ሜትሮች ርቀው መጥተው በቀጠናው የወደፊት እጣ ፋንታ ላይ ምንም አይነት ድርሻ እንደማይኖራቸው ያስቀመጠ ግልጽ ማስጠንቀቂያ ተደርጎ ተወስደዋል። በመጨረሻም አዲሱ የስትራቴጂ ለውጥ በኢራን ላይ የተቃጣውን ወታደራዊ ጥቃት ወደ ድል የመቀየር ጥበብ የታየበት መሆኑን መሪው አብራርተዋል። በየካቲት ወር የተፈጸመው ጥቃት ኢራንን ለማዳከም ታስቦ የነበረ ቢሆንም ውጤቱ ግን በተቃራኒው ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር እንድታጠናክር ምክንያት ሆኗል ብለዋል። ይህ የመቋቋም ስትራቴጂ ወይም ስትራቴጂ ኦፍ ሬዚስታንስ ውጤታማነትን የሚያሳይ ሲሆን ማንኛውም ጥቃት አዳዲስ የድል በሮችን እንደሚከፍት ማሳያ ተደርጎ ቀርቧል። አዲሱ ህግና አስተዳደር በጠላቶች ላይ ሽንፈትን፣ ለወዳጆችና ለቀጠናው ህዝቦች ደግሞ ኩራትንና ተስፋን የሚያላብስ መሆኑን ሙጅታባህ በአጽንኦት ገልጸዋል። በመሆኑም ይህ አዲስ ምዕራፍ የኢራን እስላማዊ አብዮታዊ ያስመዘገበው ሌላኛው ታላቅ ስኬትና የቀጠናው ነጻነት ማረጋገጫ ተደርጎ በታሪክ የሚመዘገብ እርምጃ ነው ተብሏል። አዲሱ የሆርሙዝ ሰርጥ አስተዳደር ህጋዊ ደንቦች ከሃዲዎች ቢጠሉትም እንኳ በፈጣሪ ፍቃድ ተግባራዊ እንደሚሆኑ በመግለጽ ሙጅታባህ መልእክታቸውን አጠቃለዋል። ይህ ጽናት ለስትራቴጂው ተጨማሪ ጥንካሬ ይሰጣል የተባለ ሲሆን የኢራን አመራር ለወሰደው እርምጃ ያለውን ቆራጥነት የሚያሳይ እንደሆነም ተመላክቷል። አዲሱ ህግ ለቀጠናው ደህንነትና ለዓለም ኢኮኖሚ መረጋጋት አስተዋጽኦ እንደሚኖረውና ማንኛውንም የጠላት ጥፋት እንደሚያከሽፍ ተነግሯል። የሰርጡ አስተዳደር ወደ አዲስ ምዕራፍ መሸጋገሩ ኢራን በአካባቢው ላይ ያላትን ሙሉ ሉዓላዊነት በተግባር የምታሳይበትና የባዕዳን ጣልቃ ገብነት የታሪክ መዝገብ የሚሆንበት ጊዜ ሊሆን እንደሚችልም ተገምቷል። በመሆኑም ይህ አጠቃላይ መልእክት
ወቅት እንደሚያሳየው አያቶላ ሙጅተባ ያወጁት አዲሱ ስትራቴጂ የቀጠናውን የወደፊት ዕጣ ፈንታ የሚወስንና የኃይል ሚዛኑን ለዘላቂነት የሚቀይር ወሳኝ እርምጃ ነው ማለት ይቻላል። የፋርስ ባህረ ሰላጤ ዳርቻዎች ከእንግዲህ ለባዕዳን ጥቃት አይጋለጡም የሚለው የሙጅተባ ቃል ለአገሪቱ የባህር ኃይልና ለሕዝቡ የተሰጠ የመጨረሻው የድል አዋጅ ተደርጎ ሊወሰድ የሚችል ታሪካዊ ንግግር ነው እየተባለ ይገኛል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም